ዛሬ ላይ አንተን እርኩስ አድርጎ ራሱን ቅዱስ የሚያደርግበት አንተን አደባባይ አውጥቶ ራሱን ጥሩ ሰው የሚያደርግበት ሁላችንም የተዘፈቅንበት ሁላችንም ያለንበት አደገኛ የሆነ ባህል ነው። በምን አይብ አግቸበት በምን እንከን አግቸበት ይሄን ሰው ባዋረድኩት ማለት ደረጃ ላይ ነው ሰው እየተሯሯጠ ያለው والله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين أما بعد فيا معشر المسلمين عباد الله السلام عليكم ورحمة الله وبركاته كعلماء كليقاونتوች ከታላላቆቻችን ምክር ብሎም ከሰለፎቻችን ምክር አንዳንድ ነገር እየተባባልን ነበር። አሁንም እንቀጥላለን بإذنillah ኢንሻአላህ። ባሁን ያያስኩላችሁ ደግሞ የታላቁን የእስላም ሊቅ የአብዱላህ ኢብኑ አልሙባረክ ነው። يقول هذا الإمام كان الرجل إذا رأى من أخيه ما يكره أمره في الستر ونهاه في الستر فيؤجر في ستره ويؤجر في نهيه فأما اليوم فإذا رأى أحد من أحد ما يكره استغضب أخاه وهتك ستره قال ابن المبارك رحمه الله الله يزن الله تشونا عنده هلال درو سويه نبره دق سو مالتنا نبره إذا رأى من أخيه ما يكره وندم لا يميت أو يميك أو نجر مدفون نجر سيايبت إن كان سيايبت أمره في ستر بحياء እንደው ከመጋረጃ ጀርባ ነገሩን ደብቆ ያዘዋል። ይሄንን እንደዚህ አድርገው እሺ ወንድምዬ ይለዋል። ድብቅ አድርጎ ማለት ነው። ደብቆ ወነሃሁ ፊ ሲትር ደብቆ ይከለክለዋል። ደብቆ ይከለክለዋል። ነገርህ አንተም አደባባይ አታውጣ፣ ያዘው ውስጥ ላይ ይሄን ነገር እንዳትሰራ ይቅርብህ፣ ታውሺ ያጠፋህ፣ ከአላህ ጋር ያጣላህ፣ ይሄ ሐራም وهذا ظلم እያለ ይመክረዋል ይነግረዋል። የሚገርመው فيؤجر في ستره በመደበቁ ማጅር ያገኛል። እንከን አላወጣበትም፣ አይቡን አላወጣበትም የወንድሙ ويؤجر في نهيه በከለከለበትም ማጅር ያገኛል። በደበቀበትም ያገኛል፣ በከለከለበትም ያገኛል። ይሄን አላህ Subhanahu Wa Ta'ala ያጎናጽፈዋል አሉ አጅር። ሁሉም በሐዲስ የተጠቀሱ ናቸው። ነህይ ዐኒል ሙንከር አጅር አለው። من ستر مسلما እንደዚሁ አጅር አለው። ستره الله يوم القيامة ይሄንን ያገኛል። እንግዲህ የድሮ ሰዎች አንዱ ለሌላው የማጋለጥ እንግብጋቦት አልነበራቸውም፣ ሽኩቻ አልነበራቸውም። አንዱ ሌላውን አደባባይ አውጥቶ እሱን ንጹህ ሌላውን አቆሽሾ አያዩም ነበር። ይሄን መልእክት አያስተላልፉም፣ አያንጸባርቁም ነበር እነዛ ደጋጎቹ። فأما اليوم زارما له أني تلاك إمام زارما فإذا رأى أحد من أحد عنده كليل أو سيايال عنده كان سياي ما يكره يميت لو نيمك أو ما ونجر بمية بسات استغضب أخاه وندمون يسقط الله يسكيمون وهاتك سترة مجارجون يتدبك أبتنم يقدب بتال ميسرون الدبابة يوت أبتال ጉድ ሰራህለሁ ዶክመንትኛ ዘንድ ነው የሚባለው አባባል ማለት ነው። ዛሬ ዘመን ላይ ያለ ይሄ ነው። አብዱላህ ኢብኑ አልሙባረክ ዛሬማ ካለ ዛሬ በእኛ ዘመን ላይ ቢኖር ምን ሊል ነበረ? ይህ ታላቅ ኢማም ረሂመሁላህ አላህ ይዘንለትና አዩሃ الإخوة አጂብ። ዛሬ ላይ ይሄንን ነው የምናየው። ዛሬ ላይ አንተን እርኩስ አድርጎ ራሱን ቅዱስ የሚያደርግበት አንተን አደባባይ አውጥቶ ራሱን ጥሩ ሰው የሚያደርግበት ሁላችንም የተዘፈቅንበት ሁላችንም ያለንበት አደገኛ የሆነ ባህሪ ነው። በምን አይብ አግቸበት በምን እንከን አግቸበት ይሄን ሰው ባዋረድ። ይህ በሽታ ነው፣ እውነት በጣም መጥፎ በሽታ። ይሄ በሽታ ገብቷል። እንደው በምን ፉት ማለት ደረጃ ላይ ነው ሰው እየተሯሯጠ ያለው والله በጣም በሚገርም ሁኔታ ማለት ነው። የዚህን ሰው አይብ እንደው ምን አግቻለሁ hatta እንደው የተደበቀውን ፈልፍሎ ጎርጎሮ አውጥቶ የሰውን አይብ ሐክ አድርጎ ሌላ ቦታ ላይ መርጨት
ይህንን በመርጨት ሰውየው ራሱ ጥሩ ሊሆን ማለት ነው። ሌላን ጥሎ ራስን ማቆም፣ ሌላን ገድሎ ራስን ሕያው ማድረግ፣ ሌላን አርክሶ ራስን መቀደስ፣ ይህ አይነት በሽታ ተጠናውቷል አለ፣ በጣም አለ። አዩሃል ኢኽወቱ ወልአኸዋት አዩሃል ሙስሊሙን ዒባደላህ አለ፣ በጣም አለ። ከዚህ በሽታ መዳን አለብን፣ ከዚህ በሽታ መውጣት አለብን። አላህን እንፍራ፣ ቅያማን እንፍራ፣ አላህን እንፍራ። አላህ ፊት ስለምንቆም ማለት ነው። አዩሃል ኢኽወቱ ወልአኸዋት አደራ የምንባባልበት ነገር ቢኖር አንዱ ይሄ ነው። ወንድማማች የወንድሙን አይብ የሰተረ ማለት ምን ማለት ነው? ተሕዚር አስመስለን የምናወጣው ነገር አለ። ይሄ መቆጠብ አለብን። ተሕዚር አንድ ሰው አደባባይ ላይ ሲሰራ ወይንም መንሃጅ ብሎ ሲይዝ ወይ ሰዎችን ሲጠራበት ወይ ሰዎች ላይ እንደው አደባባይ ላይ እየሰራ እንደ ሐላል አድርጎ ማህበረሰብ የሚያበላሽ ከሆነ ነው እንጂ እቤቱ ድረስ ተገብቶ ተደብቆ የሰራው ወንጀል ፈልፍሎ አውጥቶ ለማህበረሰብ ማስረከብ ማለት ራሳችን አደጋ ውስጥ ነው የምንገባው። አላህ ያጋልጠናል፣ አላህ ያዋርደናል። አዩሃል ኢኽወቱ ወልአኸዋት ይሄ ነው ዑለማዎች እነ ኢማሙ ሻፊዒም ሰትሮ ደብቆ የሚመክር ሰው ይሄ ነው ነሲሃ ይላሉ። ህዝብ መካከል መምከር፣ ህዝብ መካከል ማጋለጥ፣ መካሪ መስሎ ለሰው መንገር ግን هذه فضيحة ይህ ማዋረድ ነው ይላሉ እኔ ታላቅ የእስላም ሊቅ ማለት ነው። ስለዚህ ሊቃውንቶቻችን ቀደምቶቻችን ደጋጎቻችን መክረውናል፣ ምክራቸውን እንቀበል። والله أعلم. السلام عليكم ورحمة الله وبركاته.